ክብራትና ክብራን ተመልካቾቻችን በመከታተል የምትገኙት ካስማ 6 ነው። ካስማ 6 ፕሮግራማችንን ዳና ፕሮዳክሽንና ብሬት ፕሮዳክሽን አሰናድተውት በተወዳጁ ሚንበር ቲቪ በወርሃ ረመዳን በዚህ ሰዓት ወደ ተመልካቾች እየደረሰ ነው የሚገኘው። ዛሬ ደሴ ከተማ መሀል ላይ ነው የምንገኘው። ሸዋበር አካባቢ ነው የሚገኘው። እዚህ አካባቢ የተገኘንበት በዋናው ሚስጥር ምናልባት ተመልካቾች ደሴ ከተማ ውስጥ ሐሪም አለ እንዴ ምናምን ብሎ ሊጠይቁ ይችላል። ግን አለ ነበረም እዚህ ከተማ ውስጥም ሆነው ከገጠር የሚመጡ ደረሶችን በማቅራት የመስጂድ ኢማም ሆነው በጣም በርካታ አገልግሎትን ይሰጡ የነበሩት ሼኻችን ሼክ መሐመድ ጃማ አለይሂ ረህመቱላህ የእሳቸውን ቤት ልንጎበኝ ነው የመጣ ነው እና እሳቸው ያው ሸዋበር ላይ የድሮ የጥንቱ ምናልባት አዲስ አበባ ላይ ቀዲም ከሚባሉ ኢማሞች መካከልና በጣም ፈቂህ እና ነህዊ ከሚባሉ ኢማሞች መካከል ነበሩ። በቅርቡ ነው ወደ አኺራ የሄዱት። ልጃቸው ደግሞ እሳቸውን ወክሎ ትምህርቱንም አጠናቆ ግን በቂራአቱ ብገፋ ይሻለኛል የአባቴን ውርስ ባስቀጥል ይሻለኛል ብሎ ደረሶችንም ያከባቢውን ማህበረሰብ እያቀራ እንደሆነ ስንሰማ አንደኛ የዚህ አባት ኃላፊነት ታሪካቸው ኃላፊነት አለብን። ሁለተኛ የዚህ ወንድምም ስራ በጣም ስላስደሰተን ይሄን ዜና በሰማን ጊዜ እንግዲህ ቤታቸው ጋር መተናል ማለት ነው። በርካታ የመሻይኽ ልጆች በተለይ ትንሽ ከተማ ከቀመሱ በኋላ ወደ እንትኑ የመሳብና ወደ ከተማው ስምጥ ብሎ የመቋት አይነት ሂደት ብዙ ጊዜ ይስተዋላል። ይሄ ግን ትምህርቱን አጠናቆ ከተማረ በኋላ ድጋሚ ወደ ደረስነት ወደ ኢስላማዊ የዕልም ስርዓት ወደ ማስቀጠል ነው ሄደውና ይሄ በጣም የሚያስደስት ነገር ነው። እስኪ ታሪካቸው ምን ይመስል ነበር የሚለው ነው ያለን። በርግጥ በጣም ብዙ የደሴ ሰዎች ያውቋቸዋል። የእሳቸውን ታሪክ እንደዚሁ በምልሰት የምናስቀኝ ይሆናል። ተመልካቾቻችን እንግዲህ የእሳቸው ልጅ የሆኑትን ኡስታዝ ወይንም ሼክ ፈኽሩዲንን ከአባታቸው ታሪክ ጋር ያሰናሰነ ለማቅረብ ነው እዚህ ቦታ የተገኘ ነው። በእርግጠኝነት የደሴና የደሴ ዙሪያዋ ነዋሪዎች ይሄንን ታሪክ በመስራታችን እንደምትደሰቱ ተስፋ እናደርጋለን። ምክንያቱም እንደዚህ አይነት ዑለማዎቻችን ታሪካቸው ተቀብሮ ይቀራል፣ ካለፉ በኋላ የሚያስታውሳቸው የለምና አይታወቅም ይረሳል። እኛም ይሄንን ታሪክ ዳግም ለመዝከር ተገኝተናል። ተከተሉ። የምትከት ጎዳና የስኬት ጫፍ መውጫ። ሰላም አለይኩም። ቤት ነው የሷሊዎች ዋሻ የሶፋ መውቂያ የመውደዳው ድማ ወንድም ከስምህን ጀምርና የሽኾቹ ልጅ እንደሆንክ ነግረህን ዛሽኾቹ ማለት ገሌ ናቸው ብለህ ከስር ጀምረህ በደንብ ሰፋ አድርገህ ንገር። መርሐባ። ስሜ ፈኽሩዲን ኢብኑ መሐመድ ይባላል። አባቴ ሼክ መሐመድ ጃማ በሚባል ነው የሚታወቁት። ሼክ መሐመድ ከሚለው ውጪ ደግሞ አንዳንድ ሰዎች የተለያዩ መሻይኾች ጨምረውላቸዋል ሼክ መሐመድ ከማል የሚል። ለምሳሌ የመብራታችን እንኳን በሳቸው ስም ሲገባ ሼክ መሐመድ ከማል ነው የሚለው። ወይ ደግሞ ሼክ አብዱል ባሲጥ ደግሞ ሼክ ሚናስ ሼክ መሐመድ ሲራጅ ብለው ይጠሯቸው ነበረ። ግን ያው ሼክ መሐመድ ጃማ በሚባለው አገራቸው ጃማ ስለነበረ ከዛ አንፃር ጃማ በጃማ ስም ነው ብዙ ጊዜ የሚታወቁት፣ ወይም ሼክ ጃማ በሚል እንደውም መሐመድ የሚለውን ሁሉ አንዳንዶች አንስተው ሼክ ጃማ በሚል ሐሳብ ያቀርባሉ። በዚህ አይነት አጠራር ነው የሚጠሯቸውና ሰው የሰራ አልፍ ሰው ያበጀ። እንግዲህ የዒልም መርሐላቸው እንቅስቃሴያቸው የሚጀምረው ከህፃንነታቸው ነው። እናታቸው በጣም ወንድ ልጅ መውለድ ስለሚፈልጉ ስለነበር ስለት ይሳሉና በዛ ነዝር አማካኝነት እሳቸው ይወለዳሉ። ከተወለዱ በኋላ ሼክ ደደቦች የሚባሉ ነበሩ እዛው አካባቢ ጃማ። እንደውም በዙሪያ አካባቢ ባሉ ሰዎች ከአንሁ ወሊዩ ሚን አውሊያ አላህ ተብለው የሚታሰቡ ሰው ናቸው። እሳቸው ጋር የታሙባቸው ጊዜ ወሰዷቸው። ከዛ በኋላ ቁርአን እንዲቀሩ ባቀረባቸው አጎቶቻቸው መሻይኾች ናቸው። እንደውም ኢፋት ውስጥ ከሚያቀሩት ሼኾች መካከል ሼክ ሚናስ አሉ። የእሳቸው አጎት ናቸው። ኢፋት ውስጥ ነበሩ። በአጋጣሚ በህፃንነታቸው ቁርአን በጣም ቶሎ እንዳختሙ ነው የሚነገረው። እናታቸውን ደግሞ ወዲያውኑ ቁርአን በማختማቸው ያው የንብረት ችግር ስላልነበረባቸው ሰፊ መሬት ነበራቸው። ቤተሰቦቻቸው የመሻይኾች ዘሮች ናቸው።
እነ ሸመንቀሎ የሚባሉት አያታቸው ናቸው። የሾንክይ ደረሳ ናቸው። አወል ደረሳ ከሚባሉት የሾንክይ ደረሳዎች መካከል ሼክ መንቀሎ ናቸውና የአያቶቻቸው መስጂድ ስለነበር እዛ ሄደው ደረሶቻቸውም ላይ የተለያየ ቦታ እየቀሩ ቁርአን ቶሎ አከተሙ። እናታቸው ራሱ ቁርአን እንደጨረሱ ይዘዋቸው ሄዱና ሼክ ጭሳ ተብለው የሚጠሩ ዓሊም ነበሩ፣ ጃማ ውስጥ ማለት ነው የሚያቀሩ ሼክ ጭሳ። እንደውም ሼህ ሐሰን በላጋ ወይም ሼህ ሐሰን ሶጊር ይሏቸዋል። በወቅቱ የነበሩት ሼክ መሐመድ ሱልጣን የሚባሉት ወይም ደግሞ እነ ሸጋቲራ እሳቸውን ሲመጡ ወይም ሼክ ሚናስ ሼክ ጭሳ ሲመጡ ምን ይላሉ? ኢዛ ውጅደ ልማኡ በጦለት ተየሙሙ ብሎ ይሏቸዋል። እኔ ከዚህ በኋላ አልናገርም ከአንሆን ተየሙም ነኝ። ተየሙም ደግሞ ሩክሳ ነው በፊቅህ እንደሚታወቀው፣ አዝም አይደለም። አዝም ደግሞ የሆነው ቁርጥ ውሳኔ መጥቶበት የመጣው ደግሞ በውሃ ነው ውዱእ የሚደረገውና እሳቸው የተገኙ ጊዜ እንግዲህ አልናገርም የሚል ነው ብለው የሚሉት ማለት ነው። በበላጋ በነህው በጣም የታወቁ ዓሊም ናቸው። የፊቅህ ሸሃቸው ናቸው። መጀመሪያ እሳቸው ላይ ፊቅህን እሳቸው ላይ ነው የጀመሩት። ከዛ በኋላ ከቀሩ በኋላ እሳቸው ጋር ቀጥሎ ፊቅህ አንድ ቦታ አይደለም የቀሩት፣ ኢንቲቃል አድርገዋል ወደ ተለያየ ቦታ። ወደ ሚናስ ከመሄዳቸው በፊት ሼክ አረፍ ልቤ ይባላሉ። ያጎተቻቸውም ሼክ ነበሩ። ሼክ አረፍ ልቤ ማለት የሾንክይ ደረሳ ናቸው። እንደውም በዓሊምነታቸው በጣም የሚታወቁ ናቸው። ሼክ ጫሊ አኺር ዘመን አካባቢ ላይ መጨረሻ አካባቢ ሊሞቱ ሲሉ እንደውም አንድ መስአላ ጠየቁ ነው የሚባለው። ያን ጥያቄ ኢትዮጵያ ውስጥ ካሉ ፈቂዎች መካከል ይመልስልናል ብለው የሚፈልጉትን ሰው ሲጠይቁ በአጋጣሚ ሼክ አረፍ ልቤ ጋር ይደርሳል። ሼክ አረፍ ልቤ ጋር ሲደርስ ይሄ መስአላ ወዲያውኑ ኪታብ አይመለከቱም ነው የሚባለው። ሁሌ በህፍዝ ነው። አንድ ቀንም ሀያታቸውን ሼክ ከሆኑ በኋላ ኪታብ አይተው አያውቁም ነው የሚባለው። ከዛ ምን አሏቸው? ይሄማ ኪታብ ፈቱል ወሃብ ላይ እዚህ ቦታ ላይ ታገኘዋለህ ብለው ሲሏቸው ሼክ ጫሊ ወዲያውኑ ገልጠው ሲመለከቱ ተመለከቱት እና ምን አሉ? ፊቅህ ከጉሮሮ የወረደለት ሰው እሱም ብቻ ይው ብለው አይሏቸዋል ማለት ነው። እንደውም በሐበሻ የሾንክይ ደረሳችን ናቸው። እሳቸውም ምን ተብለው ይታወቃሉ? ሻፊዒዩ ሳኒ፣ ሁለተኛው ሻፊዒ ተብለው ሐበሻ ውስጥ ትልቅ ፈቂህ ናቸው። እሳቸው ላይ ነበር የቀሩ። ከዛ በኋላ ሳልመኔ መተው ቀርተዋል። ሳልመኔ እዚህ አካባቢ ነበር በወቅቱ በነበሩ ኸሊፋ ላይ፣ እዛም ፊቅህ ቀርተዋል። ከዛ በኋላ ፊቅህን በዚህ ሁኔታ ካጠናቀቁ በኋላ እንደውም በኋላ ሼክ ጀማል ቀምቀም የሚባሉትም ላይ ፊቅህ መጨረሻ አጠናቀዋል። ከዛ በኋላ ወደ ነህው ነው ሄዱት። ነህው ለመቅራት ደግሞ አጎታቸው ሼክ መዚድ ኢፋት ውስጥ ሼክ ነበሩ። ከዚህ እንደውም ሲናገሩ እሳቸው አባቴ የራሱ ታሪካቸውን ሲነግሩ ምን ይላሉ? ኪታብ ተሸክሜ ነው ሄድኩት ይላሉ። በጭንቅላቴ ኪታብ ተሸክሜ 15 ቀን በእግራችን ተጉዘን ነው ኢፋት የደረስ ነው ይላሉ። ኢፋት የሚባለው አሁን ያው አርጎባን ጭምር እስከ ሀረር ድረስ የተዘረጋው ማለት ነው። አሁን ያው ኢፋት ደውላ ከእስላማዊ ደውላዎች መካከል የሚጠራ ነው። ያው 7 ደውላዎች ነበሩ ኢትዮጵያ ውስጥ እስላማዊ ደውላዎች የሀዲያን ጨምሮ ማለት ነው። ከዛ በኋላ ያው ባለው የአጼው ስርዓት የተገረሰሰ ነው። በወቅቱ እዛ አካባቢ ቂራአት ሲንቀሳቀሱ ይነግሩኛል አባቴ ኪታብ ይዘን ነው የምንዞረው ይላሉ። እያንዳንዱ ገበሬ በጣም መስአላ ይዛላሉ። በጣም ከባድ ጥያቄ ነው የሚጠይቀው። የዛን ኪታብ ይዘን እንኳን አይተን ለመመለስ ነበር እንሞክረው እና እስካሁን ድረስ ምናልባት ታሪካቸው ካልጠፋ ጥምጣም ጠምጥመው የሚሄድ ሰው የለም። ይሄ ማለት አራቱም መዛሂብ ጨርሻለሁኝ ሁሉን ነገር አውቃለሁ ጠይቁኝ ማለት ነው ስለሚባል ኮፍያ ብቻ ነው የሚደረገውና በጣም ሙሂብ ናቸው። እዚህ አርጎባ ውስጥ ማለት ነው በዛ ሰዓት እና ይነግሩኛል። በጣም ብዙ መስአላ ነው የሚጠይቁት። እንደውም አንድ ሼክ ሙፍቲ የሚባሉ አሉና በአጋጣሚ እንደ ቀልድ አድርገው ሲነግሩን አባቴ ጠየቋቸው። ሱብሃነ الذي أسرى بعبده ليلا من المسجد الحرام إلى المسجد الأقصى الذي باركنا حوله የሚለውን የቁርአን አያ ከመስጂድ አልሐራም እስከ መስጂድ አልአቅሷ ድረስ ስንት ድረስ ነው እንደ ወረቀቱ ብሎ ባላገር የጠየቃቸው ጊዜ የሚከብድ አይመስለውም ይላሉ። ማለት ኪታብ ላይ በደንብ ግልጽ ሆኖ ካልተመጣ ዝም ብሎ በግምት የሚነገር ስላልነበረ እኔ ቀሪያ ይዤዋል ኖርኩ ሄደህ ከእንዳው እንጂ ብለው መለሱ ይባላል። እና የነህው እንቅስቃሴያቸው በኢፋት ነው ያደረጉት አጎታቸው ሼክ መዚድ ጋር። አራቱም አጎቶቻቸው መሻይኾች ናቸው፣ የታወቁ መሻይኾች ናቸው። ኢፋት ውስጥ ብዙ አመት ከቆዩ በኋላ ከዛ በኋላ ስለ ነህው በጣም እና የአረበኛ ፍላጎት ነበራቸው። ፈን በጣም ደስ ይላቸዋል። እንደውም ሙሉ ትኩረታቸውን አእምሮ ላይ የሚሰራ ዒልም ደስ ስለሚላቸው እንደውም እኔ ሙሉ ትኩረቴን ወደዛ እንዳደርግ አድርገውኛል ማለት ነው። እንደውም እኔ ትምህርት ስማር ዶክተር ለመሆን ነበር ሐሳብ የነበረኝና ግን ይሄኛው ምንድነው ተሸምድዶ የሚያዝ ነው፣ ልክ እንደ ፊቅህ ነው። ግን እሳቸው ከዛ በላይ የበለጠ ተጽዕኖ ያሳደሩብኝ ነገር ምንድነው አእምሮ የሚሰላ ነገር ስለነበረ እኔም ኮንሰፕቹዋል የሆነ ነገርና ማቴማቲካል የሆነ አእምሮ ላይ ስሌት መፍጠር የሚችል ነገሮችን ማስተንተን የሚቻልበት ነገር ስለነበር ያው በሲቪል ኢንጂነሪንግ ወደ ኢንጂነሪንግ ሐሳቤን ወሰድኩኝ። በዛ ተማርኩኝ ማለት ነው። ወንድምን ከወንድም ከልብ የሚያስማማ እና እዛ ነህው ከቀሩ በኋላ ሼክ ሚናስን ይሰማሉ። ሼክ ሚናስ ደግሞ መጀመሪያ ሼክ ሚናስ ከቀሩባቸው ሼክ ሄደው ነበር። ሼህ አህመድ ደራ ይባላሉ። የሼክ መሐመድ ወሌ አባት ናቸው ሼህ አህመድ ደራ ማለት እና ትልቅ ዓሊም ናቸው። በነህው የታወቁ ሰው ናቸው። እንደውም ሼክ ሚናስን ያቀሯቸው እሳቸው ናቸው። ከዛ በአጋጣሚ አባቴ እዛ ሄዱና
እንደውም እዛ አካባቢ ካገኟቸው ሰዎች መካከል ሲነግሩኝ ጓደኛም ነበሩ በጣም ቅርብ ነበሩ ከሼክ መሐመድ ወሌ ጋርም ራሱ እና አንድ ታሪክም አለ መጨረሻ ላይ የምነግራችሁ በሁለቱ መካከል ከዛ መጨረሻ ላይ ምን አደረጉ ከሄዱ በኋላ ስለ ሼክ ሚናስ ሲወራ በጣም ሰሙ እና አባታቸው እንደውም አንተ ነው ቦታ ቁጭ ብለህ ታቀራለህ ብለው ይሏቸው ነበር ይላሉ ሼክ መሐመድ ወሌ ራሳቸው ነው የሚሉት በዛ ሁኔታ ላይ ይሄዱ ያለ ነሁ የሼክ ሚናስን ወይም ደግሞ ሼክ አብዱል ባሲጥ ትልቅ ዓሊም ናቸው የሳቸውን ዝና ይሰሙ ጊዜ ወደ ሳቸው ኢንቲቃል ያደረጉ ሼክ መሐመድ ሼክ ሚናስን በጣም ወደዷቸው እንደውም ምን አሏቸው ሼክ መሐመድ ሲራጅ ብለው ስም ሰጧቸው ብዙ ጊዜ እንደውም ሼክ ሚናስ ቁጭ ብሎ ማቅራት አይመቻቸውም ኢንቲቃል ነው የሚያደርጉት በተለያየ ቦታ ላይ ይሄዳሉ አዲስ አበባ ድረስ ይሄዱ ነበር ሼክ መሐመድ ታኒ ሐቢብ ጋርም በጣም ትልቅ ዝምድና ነበራቸው እና እሳቸው ላይ ቀሩ ሼክ ሚናስ ላይ ከዛ ሼክ ሚናስ ጋር ከቀሩ በኋላ ፈቱል ኸቢር ለጢፍ የሚባል የሶርፍ ኪታብ አላቸው ማነው የእንትን መራህ ነዝም አላቸው መራህ የሚባለው የሶርፍ ኪታብ የዛን ነዝም አድርገውታል በግጥም ጽፈውታል አፍሪካ ውስጥ ማለት ነው ሼክ ሚናስ ማለት ነው እንደውም ሼክ መሐመድ ሼክ ወይም ደግሞ ሳውዲ ሄዱት የሸነሽ ጥላንታ ልጅ ሙሐዲሱ ማለት ነው መካ የነበሩት እሳቸው ኪታቡን አሳትመውታል ኪታቡን ላይ ሳትሙ ሲል ግን አባቴ ላይ የቀሩ ደረሳ እሳቸውም ላይ የቀሩ ደረሳ ነበሩና በአጋጣሚ ምናልባት መክጡጣቶቹ ሊለያዩ ይችላሉ በሚል በህፍ ሲያደርጉ በነበረበት ጊዜ ለአባቴ መልእክት ልከው ያ ሰውዬ መጥቶ ያን ኪታብ ከወሰዱ በኋላ ነው አሁን ይታተበው ማለት ነው ፈቱል ከሪም ለጥፍ ብለው እሳቸው አሳትመውታል በኪታብ ደረጃ ማለት ነው ኪታቡም እዚህ ይገኛል ከዛ በኋላ እሳቸው ሼክ ሚናስ ላይ ከቆዩ በኋላ ከዛ ስለ ሼክ ወዴ ደግሞ ሰሙ ሼክ ወዴ ደግሞ ሼክነት ወጥተው ነበርና በሰዓቱ እሳቸው ላይ ሼክ ሚናስም ላይ ከቀሩት ሼኾች መካከል የሶርፍ የሚያቀሩት ነበሩ እዚህ ሐይቅ አካባቢ ማለት ነው ከዛ ነሁ ምን አደረጉ መጨረሻ አካባቢ ላይ ትልልቅ ኪታቦችን ለመቅራት ወደ ሼክ ወዴ ሄድኩኝ ይላሉ ሼክ ወዴ ላይም ቀሩ ትልልቅ ነሁ ኪታቦችን ማለት ነው ሼክ ወዴ ጋር የተለየ ቅርብ ነበራቸው እና ብዙ ጊዜ እንደውም ውዱእ የሚያደርግ ሰው ከአዛን ካለ በኋላ ያወዱም አሉ እና እኔ ብዙ ጊዜ ደግሞ አንድ ጊዜ ሙጣላ አድርግና መጨረሻ ላይ እሄዳለሁኝ አሉና እንደው ምንድነው መሐመድ ያማል እንዴ ብሎ ሲጠይቁኝ ኧረ እኔ ያመኝም እኔ እኮ እንደው ያንቱን ስድብ ራሱ እንደው ወደፊት ራሱ ለማስታወስ ፈልጌ ነው ብዬ እላቸው ነበር ይላሉ እና ብዙ ሙባሐታ ከሳቸው ጋር ያደርጉ ነበር በሰዓቱ እዛ ነሁ አጠናቀቁ ማለት ነው ከዛ በኋላ ኡሱል الفقህም እዛው ነው የቀሩት ዒልም الهندሳ በፊት በመሪጌትነት የሚታወቁ ነበሩ ሐጅሙዲን ይባላሉ በኋላ ላይ ሼህ ገዶ ብለው ጠርተዋቸዋል ትልቅ ዓሊም ነበሩ እስልምናን ከተቀበሉ በኋላ በእስልምናም ትልቅ ዒልም ያላቸው ሰው ናቸው እሳቸው ላይ ደግሞ የተለያየ ፉኖች ቀሩ ከዛ መካከል አንደኛው ዒልም الفلك ነው እንደውም መጨረሻ አካባቢ ላይ ሼክ አደም ሙሳ እዚህ ደሴ የነበሩት በዒልም الفلك ያው ደው አካባቢ ቀርቶት ነበርና እኔ ጋር እንደውም አብረና አቀርቻቸዋለሁ ይሉኛል አባቴ ራሱ ማለት ነው ያው ግር በጣም ቅርብ ስለነበራቸው እቺን ፈን እንደው እንደዚህ ቀርቻታለሁ አቃታለሁ ሲሉኝ እኔም እኮ አቃታለሁኝ ያልኳቸው አሉ እና የቀራውት እንደዚህ ነው ብዬ ስነግራቸው አይ እኔማ በደንብ ቀርቻለሁ ብዬ ነበር እስኪ ደግሞ እንየው ብለው አሉ ሼክ ሻሃደም ሙሳ ማለት ነው ከዛ እሳቸው አባቴ እንዳቀሯቸው ይነግሩኛል ሻሃደም ሙሳ ማለት ነው እና ትልልቅ መሻይኾችም ከዛ በኋላ ብዙ ዒልሞችን መቅራት ጀመሩ ነሁ ቀሩ ሶርፍ ቀሩ በላጋም መንጢቅም ዓሩድም ቀሩ በደንብ እንደውም ዓሩድን በሒፍዝ ነው አብዛኛውን የያዙት ያልፍ እንደው የነሁና የሶርፎቹን ጠቅላላ መሳይሎች ሁሉ የያዙት በሒፍዝ ነው አብዛኛውን ማለት ነው ያልተናደ ሴራ ያልበጠሰው የትናንት አሻራ ለዛሬ እኔ በጣም ከሚያስገርመኝ አእምሯቸው አይረሳም እንደውም አሁን ድረስ ሌሎች ሰዎችም ደረሶቻቸው ምስክር መሆን ይችላሉ ኪታቦቻቸውን አሁን አይናቸው መጨረሻ አካባቢ ላይ ሞራ ይዟቸው ነበርና እስከሚገፈፍ ድረስ እንኳን ኪታቦችን እንድናነብላቸው ይፈልጉ ነበርና አንድ ደግሞ ሸርህ ላይ አይቆም ሐሻም አንድ ሐሻ ላይ አይቆም ለምሳሌ አንድ እንኳን በቅርቡ በፊቅህ እንኳን ደረጃ ጋያቱል ሙና የሚባል አንድ ፊቅህ ኪታብ አለ ስላቸው እኔ እንደዚህ መጣ እንደ ምናምን አሉኝ ያው እስኪ በል ብለው ሂጄ ኪታብ ሱቅ ገዛውላቸው እና የተለየ ነገር ይኖረዋል እኮ ብለው ይነግሩኛል ለዚሁም አጋጣሚ ደግሞ ሐዲስ የቀሩት ዳንዩ ثالث ላይ ነውና ምን አንድ ጊዜ ሸዘል አርፍ የምትባል የሶርፍ ኪታብ ይዘው ሲሄዱ አየሁ እንደ ሸኾቹ ደግሞ ትንሽ ኪታበኛ ምን መጫወቻ ምን አረጋትን ኪታብ ደግሞ ይዞራሉ እንደ ብዬ ሳስብ አሉ ከአንሁ እንደ ከሽፍ ነገር መሐመድ አሉኝ ወንድም ብሎ ኪታብ ብሎ ፋኢዳ ወንድም ብሎ ዛኢዳ የሌለው የለም የማይጠቀም የለም ብለው አስተማሩኝ ከዛ በኋላ ምንም ነገር ኪታብ አልነቅም 4-5 ሸርህ ሊኖረው ይችላል እንደውም ኪታብ ሀገራችን ገና አልገባም የሚል ሁሉ ሐሳብ አላቸው እኔ እንደውም አንድ ጊዜ ብዙ ጊዜ ሞባይልና ኮምፒውተር ስለምጠቀም ከዛ አልፎ አቀራላቸው ነበርና ያን ነገር ያዳምጡስ ነበር
እንደዚህ ነበር እኮ ሌላ ኪታብ ላይ እንደዚህ ብሎ ሂፍዛቸውን በጣም እንደማይረሱ የምናውቀው በዛ ምክንያት ነው። እዚህ ኪታብ ላይ ብሎ ምልክት እንደዚህ አድርጌበታለሁ ይሉናል። ኪታቡን መዝን ስናወጣው እዛ ቦታ ላይ እናገኘዋለን ማለት ነው። እና ይሄም አስገራሚ ነበር። ከዛ በኋላ መጀመሪያ ሸኽነት ስወጣ ወደ ቦርና አካባቢ ነበርኩኝ። 500 ደረሳ ነበርኝ ይላሉ። እያቀራሁኝ ያለ በጣም ሽምግልና ብዙ ነገር በቃ በዛብኛሉ። ከዛ በኋላ አንድ ሼኽ ነበሩ አይ ለምን ወደ ወሎ ወደ ደሴ አትገባም ብለው ሲሉኝ መርሐባ ብዬ ተቀብዬ ሁሉን ነገር ንብረት ምናምን የነበር ሁሉን ትቼ ወደ ደሴ ገባሁኝ ነው የሚሉት። ከዛ በኋላ ያው ደሴ በኢማምነት ተቀመጡ ማለት ነው። አንድ ጊዜ ምን ይሉኛል በጣም በደረስነት ላይ ያለውኝ ታመምኩኝ አሉ። ኃይለኛ ህመም ላይ ነበርኩኝ። ከዛ በኋላ አንድ ወር ያክል ተኛውኝ መስጊድ ላይ አሉ። እና ማንም ሰው የለም አንድ ገበሬ ነው ወስዶ ያዳነኝና የገበሬዎቹን ለታቋታ ቆም ይላሉ። ዑለማውን ቀልበው አርሰው ከልብሳቸው ካላቸው ነገር ሁሉ አካፍለው ነው ይሉኛልና በዚህ አይነት ሁኔታ ነው የቀራ ነው። እንደውም ከዚህ አጋጣሚ አንድ ነገር የሚነግሩ ምንድነው በተለያየ ገጠር ላይ ሲዞር አሉ ኪታብ ብዙ ጊዜ ኪታብ አለ ከተባለ ተነስቼ ነው መሄደው ይሉኛል። እና ሳፈላልግ እስካሁን ድረስ በጣም የሚገርም ታሪክ ነግሮኛል። ጦልሃ ጃዕፈር ኪታብ አላቸው አሉኝ። የምን ኪታብ ስላቸው 30 ሙጀለድ ተፍሲር አላቸው ብለውኛል። ባይኔ አይቻለሁኝ ሙጣል አድርጌው ነበር። እባክህ ወስጆ አስከትቤ ላምጣው ብለው አንድ ገበሬ ቤት ነው የተቀመጠው አልሰጥም ብሎ አለኛሉ። እና እስከ ሐረር ድረስ ሂዷል ገለምሶ ድረስ ማለት ነው። ተፍሲርም ደግሞ እነ ሼኽ ቁርፋ ላይ ቀርተዋል። የተለያየ ቦታ ቀርተዋል። እንደው ቀጥሎ ተሰውፋቸው ላይ ያው ገለጽ ለማድረግ ያክል ሼኽ አብዱል ቃድር የሚባሉ ነበሩ እዛው ጃማ አካባቢ ያንን ቦታ ኢንቲቃል አድርገው ወደ እስከ ሐረር ድረስ ሂዷል ገለምሶ። ቀጥሎ ደግሞ ወደ ከገለምስ የወጡት ደግሞ ሼኽ ነበሩ ሐዋሽ ማለት ነው ሐጂ ሙኽታር የሚባሉ አሉ። እሳቸውም ጋር ነበሩ። በዚህ አይነት ሁኔታ ነው። እሳቸው እንደውም ኩቱቦች አሏቸው። እንዳሁኑ ተሰውፍ ሲባል ጫት እየቃሙ ዱቤ መደባት የሚመስለው ሰው ይኖራል። ግን እንደዛ አይደለም። እሳቸው እንደውም አንዳንድ ጊዜ ሲነግሩኝ ተሰውፍ በዚህ አይነት መልኩ እንዳልሆነ ነው የሚነግሩኝ። ማለት ዒልምና አመል ነው ተሰውፍ የሚል እይታ ነበራቸውና አንድ ለምሳሌ አንዳንድ ሰዎች ተነስተው ሱፊዮች እንደዚህ ያደርጋሉ ብለው ዒልም የሌላትን ሴት የሆነ ነገር ምናልባት ስህተት የሆነ ነገር ያለ ነገር ስትተገብር የተለያየ ዶሪሖች ላይ ማለት ነው እነሱ ላይ ሱፊያዎች ናቸው እንደዚህ ያደርጉ ሲባል በጣም ይናደዳሉ። አይ ሱፊያዎች እነሱ አይደሉም፣ ሱፊያ አይደለችም፣ ሱፊይነት የሚገኘው ዝም ብሎ አይደለም ይሉኛል። ተነስቶ አይደለም በልፋት በዒልም ነው የሚገኘውና ዝም ብሎ ተነስቶ ሱፊያ ነው አይባልም። እንዲህ ብሎ የሚናገር ሱፉን የሚያቅሰው ነው የማያቅሰው ነው የሚል እይታም ነበራቸው። የመዳም ቦታ ነው መቆሚያ ነው ካስማ ኪታቦችን አዳዲስ ኪታቦችንም አይንቁም። ማንኛውም ኪታብ ከየትኛውም አቅጣጫ ቢሆን የትኛውም መዛሂብ የተከተለ ቢሆን ይመለከታሉ፣ የራሳቸውን ሂስ ይሰጣሉ። እዛ ላይ ደግሞ የሚቀበሉትን ይቀበላሉ። ተዓሱብም የለባቸውም። በዚህ እኔ ሐቂቀተን በደንብ አውቃለሁ፣ ሌሎችም ሰዎች ያውቃሉ። እና ወጣቶችን ደግሞ የበለጠ ለማነቃቃት ይፈልጋሉ። በተለይ እሳቸው ከታመሙ በኋላ ብዙ ወደ መስጂድ መንቀሳቀስ ሳይችሉ ሲቀር ብዙ ወጣቶች ጁምዓ ይሰባሰቡ ነበር እና ለነሱ ቦታ ይሰጣሉ። ማንኛውም ሰው ደግሞ ዒልም ያለውም ሰው የሌለም ሰው ካወራቸው ቁጭ ብሎ ነው የሚያዳምጡት እንጂ አታቀም ዝም በል የሚል ሐሳብ የላቸውም። ሰው አይቆጡም። ከማንኛውም ሰው ይገኛል እውቀት ብለው ስለሚያስቡ ከሁሉም ሰው ነው ማዳመጥ የሚፈልጉት። ይሄ ባህሪያቸው እኔ እስካሁን ድረስ ይገርመኛል። ሌላው ደግሞ በጣም የሚገርመኝ በአላህ ላይ ያላቸው ተወኩል ለየት ይላል። ምንም ነገር ቢሆን አላህ አለ የሚል እይታ አላቸው። በማንኛውም ነገር ላይ አላህን የማስቀደም ባህሪ አይቸባቸዋለሁ። እንደውም ብዙ ጊዜ አንዳንድ ጊዜ በዚህ ዘመን ራሱ ሰዎች የተለያየ ነገር ውስጥ ሲገቡ እኔ ከሳቸው በማየት ተወኩልን በምን ያክል ደረጃ ሰው መያዝ እንዳለበት እየተማርኩ መጥቻለሁ ማለት ነው። ከዛ ውጭ ኢባዳቸው ነው። ሰው እንዲያቀባቸው አይፈልጉም። ብዙ ጊዜ ሌሊት እንቅልፍ ሳይተኙ ነው የሚያድሩት። የተኙ ነው የሚመስለና አንዳንድ ጊዜ ዚክር ያደርጋሉ። በጣም እኔ አብራቸውም ተኝቼ አውቃለሁ። ብዙ ጊዜ ዚክር በማድረግ እሰማቸዋለሁ። የተኛው ምናምን ይመስላቸዋል። ሰው ቼክ አድርገው ነው ዚክር ምናምን የሚያደርጉ ማለት ነው። ከፈለጉም ብዙም መጮህ አይፈልጉም። ይሄንን ድብቅ አይነት ስራቸው ኸይር ነገር እንደሆነ አስባለሁ። ይሄንን ተምሬያለሁና ያልሄዱበት ቦታ የለም። ኢትዮጵያ ውስጥ ፉኑን አለ ተብሎ ሁሉንም እንዳዳረሱ ነው ሌሎች የሚመሰከሩላቸው። ለምሳሌ ሼኽ ሰኞ ባለፉበት ጊዜ እኔ ሀበሻ ውስጥም ብሏል 12 ፉኖች የጨረሰ ሰው እንደሳቸው አላቅም ኪታብ ሙጣላ ያደረገና ያየ ሰው እንደሳቸው አላቅም ብለው የሞታቸው ጊዜ መስክረዋል ማለት ነው። አሁን በሐያት አሉ የጠቃቸው ይችላልላችሁ። በወቅቱም የነበሩ በእሳቸው በሞቱ ጊዜ ለሶላቱ የተሰበሰቡ ሰዎች ሰምተዋል ማለት ነው። ሼኽ አረንዜም አንድ ምስክርነት ሰጥተዋል። ምን ብለዋቸዋል? ሂስድ የሚባል ነገር በልባቸው የለም። ማንንም ሰው ምቀኝነት አያውቁም ነው ያሉት።
ምክንያቱም ሻሃደ መጀመሪያ ሲመጡ የተቀበላቸው እሳቸው ናቸው። ሰዎችም ጋር ያስተዋውቋቸው እሳቸው ናቸው። ሌላም ሻሃደም ቦረን የሚባሉም ደግሞ ሸህ እንደነበሩ ሰማለሁ። ሁሉንም በዛ ደረጃ ሰዎችን የማቀራረብ ባህሪ ነበራቸው። በሸር ያልተናደ ሴራ ያልበጠሰው ካቀሯቸውና ካስተማሯቸው ደረሶች መካከል ትልቅ ደረጃ የደረሱም ደረሶች አሏቸው። ለምሳሌ ሼህ መሐመድ ዛህረዲን አፍሪካ ቲቪ ላይ ሌላ ቦታ ላይ ፈትዋ ይሰጣሉ። እሳቸው ደረሳ ናቸው። አሁን የመጅሊሱ ጸሐፊ የሆኑት ሐሚድ ሙሳ ሼህ ሐሚድ ሙሳ እሳቸውም የአባቴ ደረሳ ናቸው። አቡበከር አህመድም ጭምር የአባቴ ደረሳ ናቸው። ሌላኛው ደግሞ ውጭ ላይ ሰይድ አሊ በያን የሚባል ነበር፣ አልጄሪያ የነበረ አሁን ጽሁፉም አለ ለማስረጃነት አቀርበዋለሁ። ከአልጄሪያ ጽሁፍ ጽፎላቸዋል። እሱም የእሳቸው ደረሳ ነው። አሁንም አዲስ አበባ ዩኒቨርሲቲ የአረበኛ ክፍል ዲፓርትመንት ኃላፊ ሆነው የእሳቸው ደረሳ ነው። ዶክተር ኢድሪስ ምናልባት መሐመድ ቾምቤ ማለት ነው። ቾምቤ ማለት ነው። ትክክል። የአዲስ አበባ ዩኒቨርሲቲ የአረበኛ ፋካልቲ ኃላፊ ነው። ደሴ ድረስ መጥቶ አግኝቼዋለሁ። አባቴም ሲዘይር አብረን ተዋውቀናል። እሳቸውም የአባቴ ደረሳ ናቸው። ዶክተር ኢድሪስም የአባቴ ደረሳ ነው። ከነበሩት ውስጥ መካከል መሐመድ ጀማን አጎናፍርም እሳቸውም አባቴ እንኳን በቀጥታ ባይነግሩኝ አባቴ ላይ እንደቀሩ ሰዎች አስረድተውኛል። አላኩል ያህል በዚህ ደረጃ ትልልቅ አስተዋጽኦ አድርጓል ማለት ነው። ሀበሻ ላይ ካሉ ወጣቶችን ከማንቀሳቀስ አኳያ ሼክ ሰይድ ማሊያ አሁን ምናልባት ደሴ ያሉት ማለት ነው። እሳቸውም የአባቴ ደረሳ ናቸው። ከዛ ውጭ እንደው ብዙ ሰው የሚያውቃቸው አይመስለኝም ከታሪካቸው አንፃር። በደንብ ግን ሼክ ጦላሃ ያውቃቸዋል። እንደውም ሼክ ጦላሃ አንዳንድ ነገር ነግሮኛል። የደሴ ያሉት ማለት ነው መስጂድ ያላቸው እሳቸው የተለያየ ታሪክ ውስጥ ስለ አባቴ ነግሮኛል። ማንም ያውቃቸውም እኮ እዚህ ምናምን ብለው ነግረውኛል። ያ ብቻ ሳይሆን ሼክ ማህሙድ የሚባላሉ የአባቴ ደረሳ ናቸው። ሼክ ከሆኑ በኋላ ነው አባቴ ላይ መቅራት የጀመሩት። ሼክ ሰኞ ላይም ብዙ ደረሳዎች ከጨረሱ በኋላ እዚህ ቀርተው ነው እንደውም ሼክነት ሲወጡ የነበሩት። እንደ ማስረጃነት አሁንም ሼክ ኡመር ኪንዶ የሚባሉ አሉ፣ ደሴ ነው የሚገኙት። እንደገና ደግሞ ጎንደር ላይም ደግሞ ትልቅ ኢማም ሆነው በዒድ ላይ የሚያሰግዱ ትልቅ ሼክ ልጅ አሉ፣ ሼክ ኢብራሂም የሚባሉ እሳቸውም የአባቴ ደረሳ ናቸው። ጎንደር ላይ ታዋቂ ናቸው። የተለያዩ መድረክ ላይ የሚገኙት እሳቸው ናቸው። በዒልምም ትልቅ ዓሊም እንደሆኑ አባቴ ራሱ ያውቃሉ። በትልቅ ይሄ ልጅ በጣም ጠንካራ ልጅ ነው፣ ጎበዝ ልጅ ነው፣ ዒልሙን በደንብ ይዞታል ብለው ሲናገሩ ሰምቻለሁኝ፣ ነበርኩኝ፣ በደንብ አውቃለሁኝ እሱ ነው። እና እነዚህ ሁሉ የአባቴ ደረሶች ናቸው። የልልና ከባድ ሳሩል ሐበሻ ሼህ ማህሙድ አንድ ታሪክ የሚያወሱት አለ። አሁን በአካል ካገኛቸው የበለጠ ይነግሯቸዋል። ውጭ በነበርኩበት ጊዜ እኔ አንድ ትልቅ ሼህ ቦታ ላይ እንትን ዘበኛ ሆኜ ነበረ። ቤቱን አያስገባኝም አሉ። ከዛ በአጋጣሚ ለሐጅ እንደመጡ ሳውቅ አባቴ ይሉኛል። ለሐጅ እንደመጡ ሳውቅ ናግባ ንጉቡ ብዬ አስገባቸውና ምንድናቸው ሲሉኝ ይሄማ ትልቅ ሼክ ናቸው የፈለከውን ጠይቅ አልኳቸው ይላሉ። ከዛ በኋላ ይሄማ ከሆነ አንድ የሆነ ትልቅ ያለ ኪታብ አመጣና ከበድ ያለ ኪታብ መሳላ ይሄንን ታውቃለህ እንደ ብሎ ሲነግር ነገሯቸዋል። እንዴ ይሄማ ናግባ ብለው ቤት አስገባቸው አሉ። እኔም ብርም አስገብቶኝ ያቀም አሉ። ከዛ በኋላ እየጠየቃቸው ሲመልሱለት አንተማ ግብጽ ሄደህ ተምረሃል አላቸው። ኧረ እኔ ግብጽ ሄጄ አልተማርኩም። አንተማ ሱዳን ሄደህ ተምረሃል። ኧረ እኔ ሱዳን ሄጄ አልተማርኩም አላቸው። እና ሀበሻን የት ነው የተማርከው? ሀበሻ ውስጥ ነው። እና ካንተ በላይ እንደው ሰዎች ይኖራሉ ሀበሻ ከኔ በላይማ ሞልቷል ብለው ነገሩት ይላሉ። ሼህ ማህሙድ ራሳቸው የሚተርኩት ታሪክ ነው። ምናልባት ብዙ ሰው ሰምቶታል። ከዛ በኋላ ይሄ ሁሉ ኪታቦች የምታዩቸው ምን ላድርግላችሁ አላቸው። በሰዓቱ ማለት ነው ብዙ ነገር እንዲያደርጉላቸው ጠይቋቸው ነበር። ነገር ግን አይን አልፈልግም እኔ ኪታብ እንደ መኪናም ለምን ቴሌቪዥንም ለምን ምን የሚሰራልኝ ነገር የለም እኔ የምፈልገው ኪታብ ነው አሉት። ከዛ በኋላ ብዙ ኪታቦች ከተገዙ በኋላ ካርጎ እንዳልቻለውና በሰዓቱ ያው ፕሌኑ ማንቀሳቀስ እንዳልቻለ ለዚህም ደግሞ ታዲያ ማን ሊከፍል ነው ራስ ከፈል እንጂ ስለው ደብዳቤ ጻፈላቸው ነው የሚለው። ያንን ደብዳቤ ካጻፈላቸው በኋላ አዲስ አበባ ደግሞ ቀረጥ እንዳይቀረጥ አድርጎ እዚህ ድረስ እንዲመጣላቸው አደረገና አብዛኛው ኪታቦች የመጣው ከውጭ ነው ማለት ነው። እንደውም ዘኺረቱል ዑቅባ ራሱ ሼህ መሐመድ ሼክ ነው ራሳቸው የላኩላቸው። ኪታቡ ዘኺረቱል ዑቅባ የነሳኢ ሸርሃቸው ነው። እሱን ልከውላቸዋል። ሌሎችም የውጭ መሻይኾች ጋር ይገናኙ ነበር። ለምሳሌ ሼህ መሐመድ አሚን አልሐረሪ ጋርም ትውቃላቸው። ኢትዮጵያ ውስጥ የነበሩትም ሼህ መሐመድ ሷሊ አልሐረሪም አሁን በቅርብ ነው ያለፉት። እሳቸውም ጋር በአካል እንኳን ባይገናኙ በስልክ ቅርብ ነበራቸው። መሻይኾችን የመቅረብ የማውራትም ባህሪ ነበራቸውና በዚህ አይነት ሁኔታ ነው እሳቸው የሚታወቁት። ሌላኛው ደግሞ አንድ ታሪክ የምጠቅሰው ከውጭ እንደመጡ ሼህ መሐመድ እንትን ሙሐዲሱ ማለት ነው አዲስ አበባ የነበሩት ራፊ ሐጅ ራፊ የሚባሉት እሳቸው ከመጡ በኋላ አንድ መሳላ የሆነ ነገር ስሰማ ተነስቼ ሄድኩኝ ያሉ አዲስ አበባ። ከዛ በኋላ ይሄ ነገር ብዬ ሳነሳላቸው ቆይ መሐመድ እኔ እናንተ ቤት ነው የምንወያዩ አሉኝና ቤት በጣም ተከራከርናሉ። መጨረሻ ላይ መጅሙዕ የሚባል አለ ኪታብ አሁን እኛ ቤት መጥቷል። ሙሉ 21 ሙጀለዱን ሙሉ ነው ባይጽፉትም ያው በእሳቸው ስም ነው የተጻፈው። ሸርሁል ሙሐዘብ ትልቅ ሻፊዒያ ኪታብ ነው።
ትልቅ ምንጭ ተብሎ ከሚወሰዱ መጽሐፎች መካከል ነው። በኢማም ነወዊ ስም የተጻፈው መጀመሪያ እሳቸው ስለ ጀመሩ ማን ነው መትኑ የሽራዚ ነው እና እሱን ኪታብ ሙሉ ሰጥቷቸው ይዘው መጡ ማን ነው። እንደውም አንዳንድ ሁኔታዎች ላይ የተለየ ሐሳብ ነበራቸውና እሱ ሁኔታ ላይ እንደውም ምን ነኝ ያስተካከልኩላቸው ብለው ይነግሩ ነበር። ሼህ ሐጂ ረፊዕ ጋ ማለት ነው። ትልቅ ሙሐዲስ ናቸው፣ ዓሊም ናቸው። ሼህ መሐመድ ሼህ ናቸው። አሁን ጠቅላላ ያሉት የሐይቅም ሆነ ደስ ያሉት የሼህ ሙሐዲሶች ጠቅላላ ሼህ ናቸው። እሳቸው ትልቅ ዓሊም ናቸው። ይህንን ታሪክ ሁሉ ይነግሩኛል። ሌላኛው ደግሞ አንድ የሚያስታውሱት ነገር ወይም ሰው ሲነግረኝ አሁን በሪከርድ ይኖረኛል። ምን ብለው ነው አንድ ጊዜ የሚነግረኝ ሼህ አወል ራያ የሚባሉ ነበሩና ሼህ አወል ራያ ትልቅ ዓሊም ናቸው። አሁን አባቴ የደረሳ ናቸው። እሳቸው ማለት ነው ሼህ መሐመድ ሐሚዲን ጋር ይታወቃሉ። ሼህ መሐመድ ሐሚዲን ራሱ ሼህ ናቸው። እሳቸው ሼህ መሐመድ ሐሚዲን ፍቅህ እንዳቀሩ ይናገራሉ። ሼህ አወል ራያ ይባላሉ። ደሴም ይመጣሉ፣ ይታወቃሉ፣ ዓሊም ናቸው። ሼህ ወደም ላይ ሂደው አሁን በሰሞኑ ራሱ ኡሱል ፊቅህ ለማጠናቀቅ እዛ ፈልገው ሂደው ነበር። ሌላውን ግን ሁሉንም ዑሉሞች ጨርሰዋል። ሱዳንም ድረስ ሄደዋል። እሳቸው አንድ ነገር ይናገራሉ። ሼህ መሐመድ ታጁ መስአላ ጠየቁና አሉ። ከዛ በኋላ እንደው ይሄንን የሚመልስልኝ ጥያቄ ሲሉ ወደ ሐጅ ሄዱ እሳቸው ይላሉ። ውጭ ከሄዱ በኋላ መሐመድ አለዊን አገኙት ነው የሚለው። እንደው ማናንቹ ሰይድ አለዊ ነው ብሎም ራሳቸው ይናገራሉ። ሲጠይቋቸው ቆይማ ኹዶሪ ላይ ወይም ደግሞ ሐሻ ነው የአልፍያ ማለት ነው የኢብኑ ማሊክ የነህው ማለት ነው እና እዛ ላይ እስኪ ፈልገዋል ብለው ሲፈልጉት አላገኙትም። ሌላ ቦታ ቆይ ሀበሺ ቤት እንገናኛለን አሉኝና ቤትም ሲፈልጉት አጡታሉ። ከዛ በኋላ እንደው ይሄን ነገር የሚመልስልኝ ብለው ሲጠይቁን የሰማቸው ይላል ሼህ አወል ራያ ራሱ አሁን ታሪኩ በሐያት አላውን እና ሰማውኝና ከዛ በኋላ ይሄን ነገር ለምን ሼህ መሐመድ ጀማል አልጠይቃቸው ይሄማ ተስሪህ ላይ እና ሐማ አልሐዋሚ ላይ ያለልህ አይደል እንዴ ብለው ሲነግሩኝ ወዲያውኑ ኪታቡን ይሄውናል ብለው ይሰጡኝና ከዛ ነቅል አድርጌ ሰጠኋቸው አሉ። ከዛ በኋላ ሼህ መሐመድ ታጁ ሰቀራላችሁ በጣም ደስ አላቸው አሉ። እንደው ከየት ነው ምናምን ሲሉ ሼህ መሐመድ ጀማ ነው ብያልኳቸው አሉኝና ከዛ በኋላ በጣም ደስ አላቸው። ከዛ ያንን ኪታብ የእሳቸው ነቅል ያደርጉላቸው የጻፍኩላቸውን ወሰዱ ነው የሚሉ። እንደውም ይሄን ታሪክ ራሱ ለአባቴ ሲነግሯቸው እኔ ሪከርድ አድርጌያቸዋለሁ። ለሼህ ወዴ እንደዚህ ብዬ ነገርኳቸው ብለው ራሳቸው ያወሱልናል ማለት ነውና በዚህ ደረጃ አቅም ነበራቸው ማለት ነው። በደንብ በሁሉም ፍኖች በተለይ ፈን በሚባል ነገር ሁላ ትልቅ አቅም ነበራቸው። እና በዒልም መርሐላቸው ብዙ መከራና ችግር እንዳዩ ይነግሩኛል። ከዛ ውስጥ መካከል አንድ እንደው ሊጠቅሱልኝ የፈለጉት የህመማቸውን ጉዳይ ነው። ታመው አንድ ወር እንደተኙ ከዛ በኋላ አንድ ገበሬ ወስዶ እንዳሳከማቸውና እንደዳኑ ከዛ በኋላ ደግሞ ምግብ እህል በሚጠፋበት ሰዓት ራሱ ብዙ ጊዜ እንደሚቆዩ ይሄን ሁሉ ነገር አልፈው እንደቀሩ ነው እሳቸው የሚነግሩኝ። ይሄንኛው እንትን ነው ከአልጄሪያ ያላከላቸው ነው። ሰይድ አሊ በያን የሚባለው ማለት ነው። አሁን አዲስ አበባ ነው ያለው። በሐያት አለው ነው ለውድ አባቴ ሼህ መሐመድ ኢማም መጪው የረመዳን ወር የረህመት የመግፊራ እንዲሁም ለሁለቱም ዓለም ደስታና ተድላ በር ከፋች እንዲሆንልዎ ከልብ የመነጨ ምኞቴን እገልጻለሁ። ልጆ ሰዒድ 920221 ነው የሚለው ሚላዲ ዓመተ ምህረቱ ሚላዲ ነው። ሁለተኛው ወር 21ኛው ቀን ላይ ማለት ነው። አልጄሪያ ነው። ከአልጄሪያ ትክክል። አልጄሪያ ደረሳቸው ነው። አሁንም በሐያት አለ አዲስ አበባ ነው ያለው። አንድ ቀረ የምለው ነገር ተውሂድም በደንብ ቀርተዋል። በተለይ በሰዓቱ ሲሰጥ የነበረው መዝሀብ በደንብ ቀርተዋል። ሼህ ኢልያስ ቆራስ የሚባሉ ከሾንኪ ደረሳ ጋር ነው የቀሩት እና እንደውም አንድ ኪታብ ሰጥቷቸዋል። ሾንኪ ለእሳቸው የሰጧቸው እሳቸው ደግሞ ለአባቴ ብቻ ለማንም ደረሳ ሰጥቷቸው አላውቅም። ሾንኪም ለማንም ሰጥቶት አያውቁም ብለው አህዛብ ወይም ሒዝብ የሚባለው የቁርአን አስማኡላህ ሁስናና ዱዓ ማለት ነው የተቀላቀለበት ቁርአንም የተቀላቀለበት ዱዓ ሰጥቷቸዋል። አሁን ድረስ ይገኛል እኛ ጋር። ሌላው አጠር ባለ መልኩ የዳዕዋ እንቅስቃሴያቸው ወጣቶችን እንዲንቀሳቀሱ ያደርጉ ነበር። በሰዓቱ ወጣቶቹ የሚያመጡትን ኪታብ ያቀሩ ነበረ። በዛ ደግሞ የዳዕዋ ላይ ይረዳቸዋል ብለው ያስባሉ። እንደውም አብዛኛው ኩቱቦች እኛ ጋር አሁን ለምሳሌ በመክቱጥ ደረጃ የተገኙ እነዚህ ኪታቦች ሁሉ ለእስልምና የተለያዩ ቦታዎች ላይ ወደ አንድ ጥራዝ አላመጧቸው። መሻይኾቹ በተለያየ ቦታ ተበትነው ነው የተቀመጡት። ከነዛ መካከል የኢማም አህመድ ወይም ኢማም አህመድ ግራኝ የሚባሉት ማለት ነው የእሳቸው ታሪክ አለ በመክቱጥ ደረጃ ብዙ ቦታዎች ላይ ላይገኝ ይችላል። ሁለተኛ ደግሞ የተለያዩ የባሆች ኪታብ ለምሳሌ ብቸኛ የኢትዮጵያ ሻሪህ ናቸው። ተውዲሁል መራም የሚል ኪታብ አላቸው። ተንቢሁን
የአብዱል ጀሊልን ተንቢህ የሚባለውን የሶላት ኪታብ የሸረሁት የመጀመሪያ ጊዜ ኢትዮጵያዊ ናቸው እሳቸው ናቸው። የእሳቸው ኪታብ እዚህ አለ። እዚህ ጋር ተዕሊሙል ሙተዓሊምንና ሌላ ደግሞ የቦርዳ ሸርህ አላቸው እዚሁ ኪታብ ላይ ማለት ነው። እነዚህ ኪታቦች እንደው በአንድ ጥራዝ ቢመጡና መሻይኾቹ ሌላውም ሰው በፒዲኤፍ ደረጃ ብቻ ሳይሆን በደንብ አሁን እነዚህ አንዳንድ ኪታቦች አሉ እኔ ጋርም በፒዲኤፍ ደረጃ የሰሯቸው ከዛ ውጭ ግን በትክክል ታትመው ለኡማው ማበረከት የሚቻሉ አሉ። እድሜ ጠገብ የሆኑ ኪታቦች አሉ ማለት በመክጡጥ ደረጃ ናቸው ያሉት እና አሁንም ሌሎችንም ሰዎች አደራ ማለት እንፈልገው የተለያዩ ኪታቦች ስላሉ እነዚህን ወደ አንድ ደረጃ አምጥቶ ዑለማዎች ስላላሰባሰባቸው ከጊዜ ብዛት እየተቃጠሉ እየተበላሹ የሚሄዱ ስለሆነ ጥበቃ ሊደረግላቸው ይገባሉ። አንደኛ ታሪክን ከማዳን አኳያ ያ ብቻ ሳይሆን ሁለተኛ ደግሞ ዒልምን ከማስተላለፍ አኳያ ይሄ ደግሞ የትልልቅ መሻይኾች ድሮ መስዋዕትነት የከፈሉበት ነው። አሁን የምናየው ሙስሊሞች ፍሬ የነሱ ነው እንጂ አሁን ላይ ይሄን ያክል የዳዕዋ እንቅስቃሴ በጣም አለ ተብሎ አይደለም ያለው ማለት ነው። በየዘመኑ እንደውም ከጊዜ ወደ ጊዜ እየተዳከመ እንደመጣ ነው የሚሰማኝ ነኝ። ምክንያቱም ለምሳሌ የገትይን ሰይድ ቡሽራ እሳቸውን ታሪክና ኪታቦች ስናይ እንቅስቃሴያቸው በጣም ሰፊና ረቂቅ እንደነበረ ነው እና ብዙ ውጣ ወረዶችን እንዳዩ ነው የሚያሳየውና ይሄ ሁሉ በአጠቃላይ ማስተላለፍ እንፈልገው ምንድነው እነዚህ ኪታቦች ጥበቃ እንዲደረግላቸው ከጥበቃ ውጭ በመታተም ደረጃ ተሰራጭተው ማህበረሰቡ እንዲገለገልባቸው ሌላኛው ደግሞ ማህበረሰቡ የተለያዩ ጉዳዮችን እያነሳ በትናንሽ ነገር እርስ በራሱን ማዳከም ትቶ ያለበትን ገናና ሴት ወደፊት ማስቀጠል የሚችልበት እንቅስቃሴ ቢያደርግ እመክራለሁ። ይህ ኪታብ የባሆች ኪታብ ነው። በመክጡጥ ደረጃ ነው የሚገኘው። የባሆች ኪታብ ሰይድ ሁሴን የሚባሉ ባሆች ናቸው። በሸዋ ክርስቲያኖች ጋር ጦርነት በሚያደርጉበት ሰዓት ነው የሞቱት። ሸሂድ ሆነው ነው የሞቱት። የእሳቸው ተዕሊሙል ሙተዓሊም ይሄ ሸርሃቸው ነው። ቀጥሎ ደግሞ ከተዕሊሙል ሙተዓሊም ካለቀ በኋላ ደግሞ የቦርዳ ሸርሃቸው ይገኛል። ይሄ ሙሉ ነው ማለት ነው የቦርዳ ሸርሃቸው እና አንዳንዶቹ ደግሞ ናዲር ናቸው። ሌሎች ቦታዎች ላይ የማይገኙ ኩቱቦችም አሉ እዚህ አካባቢ ላይ። ስለዚህ እነሱን ወደፊት ማምጣትና ማሳወቅ አስፈላጊ ነው። እንደ ምሳሌ ለምሳሌ አሁን ይሄ የፊቅህ ኪታብ ነው። በቆዳ የተጻፈ የፊቅህ ኪታብ ነው ማየት ይቻላል። ድሮ እንግዲህ መሻይኾቹ በዚህ አይነት ሁኔታ ነበር እየቀሩ የነበረው ማለት ነው። እንግዲህ እሳቸው በተቻላቸው መልኩ የተቻላቸውን ግማሹን በኮፒ መልክ ግማሹን ደግሞ ኦሪጂናሊቲውን በጠበቀ መልኩ የሰበሰቧቸው ናቸው። እነዚህ እንደውም አጋጣሚ ያላገኘውም እንጂ ሌሎች ኪቱቦች ነበሯቸው በመንጢቅ በተለያዩ ፉኖች ዘንድ የተጻፉ ማለት ነው። የትልልቅ መሻይኾች ከጊዜ ብዛት ያው እንዳይጠፉ ጥንቃቄ ለማድረግ እኛም እየሞከርን ያለ ነው። ከዛ ውጭ ሌሎችም አሉ። እነዚህ እንደ ምሳሌ ያቀረብኳቸው ናቸው እንጂ ብዙ ይኖራሉ ማለት ነው። ይሄ በጁሪ ኪታብ ነው። የቦርዳ ሸርሃቸው ነው። በጣም ኦልደስት የሆነ መክጡጥ ነው። ምናልባት አሁንም ለሌሎቹ እንደ ምሳሌ ሆኖ ለመክጣቶችን ተሕቂቅ ለሚያደርጉ ሰዎች በር የሚከፍት ነው ማለት ነው። ለዚሁ ደግሞ ኢትዮጵያ መሻይኾች ሌሎች ክቱቦች አሏቸው የተለያዩ ፉኖች ላይ የጻፏቸው ማለት ነው። እንደውም ሼክ መሐመድ ወሊ ጋር አንድ ኪታብ አብረው እንዳዘጋጁ ይነግሩኛል አባቴ። ፈነል ወድዕ የሚባል አለ እና በሱ ላይ አንድ ኪታብ አብረው ጽፈዋል። እሱም እኛ ቤት አለ። ስለዚህ እነሱን ኪታብ ወደ ውጭ ማውጣት ይቻላል። ሌሎችም የተለያዩ ኩቱቦችና ፉኖች ላይ ጽፈዋል የሀበሻ ዑለማዎች ማለት ነው። እንደሚታወቀው ከሸዋበር መስጂድ ስነሳ ሸዋበር መስጂድ ያው ታሪካዊ መስጂድ ነው። የዛ ኢማም በመሆናቸው አልহামዱሊላህ አላህ ጸጋ ነው ብዬ አስባለሁ። እና ያው ደሴ ላይ የነበረው የወጣቶች እንቅስቃሴ ብዙ ሰዎችን በማንቀሳቀስ እና ወደፊት እንዲመጡ በማድረግ ትልቅ አስተዋጽኦ አላቸው። በዳዕዋ ደረጃ የተለያዩ ሰዎች አሉ። በኋላ ላይ የተለያየ ሽኩቻ ኖሮ የተለያየ ሁሉም ይሆነኛል ዲን ነው ብሎ የያዘውን መስመር ቢይዝም ማንንም ሰው ይቅርታ ለማድረግ ወደ ኋላ የሚሉ ሰው አይደሉም። በባህራቸውን እስከማቃቸው ድረስ መጀመሪያ አካባቢ ላይ እንደውም ኢማም ከወጡ በኋላ ከረጅም ጊዜ በኋላ መልሶ ኢማም ሲሆኑ ሁሉንም ሰው አውፍ ብያለሁ የሚል ነገር ነው ቆመው የተናገሩት። ሌላኛው ደግሞ በተቻላቸው መጠን ያላቸውን ብር ኪሳቸው ቀረ ዱንያ ምንም አይሳስባቸው 10 ብርም ቀረ 5 ብርም ቀረ ምንም 100 ብርም ቢኖራቸው 200 ብርም ያላቸውን ነገር በመስጠት ይሄን ነገር እንደዚህ አድርግ፣ በዚህ ኪታብ ገዛ፣ በዚህ እንደዚህ አድርግ በሚል ሰዎችን እንዲንቀሳቀሱ አድርጓል ማለት ነው። እኔ አንድ ጊዜ ትዝ ይለኛል ኪሳቸው ላይ ብር አጡና አንድ ሰው ጠየቃቸው። ከዛ የሼክ መሐመድ ታጁ ኪታብ ነበር እጃቸው ላይ ባጋጣሚ የነበረው በህጃ ይባላል።
እና የኢብኑል ወርዲ ይሄ ነሲሐቱል ኢኽዋን የሱ ተኽሚስ አድርገው ሸርህ አድርገውት ነው ተቅዲሙ ላይ እንደውም የሰጠው እንደዛሬው ሳይሆን ሼህ መሐመድ ሐሚዲን እና ሼህ ቃሲም ናቸው ባንድ ላይ ተቅዲም የሰጡት ማለት ነው መጀመሪያ ሼህ መሐመድ ሐሚዲን ቀጥሎ ሼህ ቃሲም ነው የሰጡት ኪታብ ማሁን ለምስክርነት ይገኛል እዚሁ እና እሱን ኪታብ ሽጠህ ተጠቀም ብለው ሁሉ ሰጧቸው ማንኛው ሰው ግን ስለከበዳቸው መልሶ ኪታቡን መለሱላቸው ማለት ነው በጣም እንደሚወዱ እየታወቀ ግን በቃ የመሆናቸው አዎ ከዚህ አንፃር ኪታቡን ሽጠህ መጠቀም ትችላለህ ብለው ሰጥቷቸዋል ማለት ነው ይሄንን ባይኔ ያቻለውኝ በደንብ ማለት ነው ሰዎችም ስለነበሩ መመስከር ይችላሉ በአጠቃላይ አሁን እኛ ቤተሰቦቻችን ያው እሳቸው ከብዙ አመት ከወጡ በኋላ ከደሞዝ ታግዷል ከተለያየ ነገር ታግዷል ወሊላሂ አልሐምድ እኛ ግን ያው በእናቶቻችን ቤተሰቦች መካከል ደህና ነው አልহামዱሊላህ ከዛ ቋያ እንዲሁም ደግሞ እሳቸውን ደግሞ የሚወዷቸው ወዳጆች ዘመዶች ስለማይጠፉ ከዛ ቋያ ነበር ቤተሰቡ እየተንቀሳቀሰ የነበረው ማለት ነው አሁን እሳቸው ካለፉ በኋላ ምንም አይነት ነገር የለም አላ ኩል ያህል እኔ የምሰራው ነገር በቤተሰብ በመደገም ነው እስካሁን መቆየት የተቻለው ከዛ በኋላ አሁን ደግሞ ያው ጦርነቱ ምናምን ከመጣ በኋላ አንዳንድ ስራዎች ባይኖሩም እንግዲህ አንዳንድ ወንድሞች ደግሞ አይዟችሁ ይሉናል ከዚህ አንፃር በዚህ አይነት ሁኔታ ነው ቤተሰባችን ያለው ከዛ ውጭ በእኔ ጉዳይ ሲመጣ እኔ መጀመሪያ አካባቢ ላይ እናቴ ወደ ትምህርት ብዙ እንደሄድ ነው የምፈልገው እሳቸው ደግሞ ወደ ቂራአት እንደሄድ እንደቀራ ነው የሚፈልጉት በሁለቱ መካከል ነው ያው ቂራአት ምናምን የጀመርኩት መጀመሪያ አካባቢ ላይ ቁርአን እንደቀራሁኝ በአባቱ የቀራና በእናቱ የተገራ ፈረስ አይበጅም ይባላልና ቁርአንን እኔ ጋር አይደለም መቅራት ያለበት በሚል መድረሳ እንድገባ አደረጉኝ ከዛ መድረሳ ሼኽ አቀስታም ይባላሉ እሳቸው ላይ ቁርአን ቀራሁኝ ከዛ ختمኩኝ ከختمኩ በኋላ ቤት ኪታብ እንድቀራ አደረጉኝ ግን ኪሳቸው ግን የማቀራር ሂደታቸው እንደሌላው መርሐላ ጠብቄ ረጅም ሰዓት እንድቆይ አላደረጉኝ ምክንያቱም እንደው መጀመሪያ አካባቢ ላይ ኪታቦችን እንዳትነካ በሚል ትንሽ ተጽዕኖ ያደርጉብኝ ነበር ለምን ኪታብ ሲሰበር አይወዱም ጫፉ ራሱ ሲሰበር አይወዱም ጭራሽ እና እኛ ደግሞ ያው መጽሐፍ ላይ በለመድነው መልኩ አንዳንድ ኪታቦቹን አጠፍ ስናደርገው አይ ይሄ ነገር አይሆንም በሚል እንትን ይሉ ነበር ግን በኋላ ላይ ፊቅህ መጀመሪያ ሲያስጀምሩኝ አብዛኛውን ኪታብ የቀራሁት እሳቸው ጋር ነው ከዛ ውጭ ደግሞ እዚህ ሲመጡ የነበሩ ደረሶቻቸው አሉ እነሱ ላይ ነው የቀራሁት አብረው እነሱ ላይ ቀራሉ እነሱ ደግሞ አባቴ ላይ ቀራሉ በዚህ አይነት ሁኔታ ነበር ሰቀራ የነበረው ግን ያው ትምህርት ጋር አብረው ጎን ለጎን ቢሆንም ይሄን ነገር ስለተረዱ ይመስለኛል አባቴ መማርም ጥቅም እንዳለው ሐጂ ታኒ ሀቢብን አብረው እንደምሳሌነት ያነሱ ነበር ሐጂ ታኒ ሀቢብ በአማርኛ ብዙ ጽፎች እንደጻፉ በኋላም ደግሞ ቁርአን እንደላኩላቸው በአማርኛ ትርጉም የተሰራ ጊዜ በኃይለ ሥላሴ ጊዜ የድሮ የነበረውን ሐጂ ታኒ ሀቢብ ራሳቸው ልከውላቸዋል እና ይሄ ሁሉ የመማር ጥቅም ነው የሚል ነገር ነበርና እሳቸው ባለመማራቸው በጣም ይቆጫቸው እንደነበር አቃለሁኝ እንደውም ኮምፒውተርና ምናምን ስንጠቀምኛ ሳይው እቺኮ እንደው አንድ ሳምንት ማይፈጅብኝ ብታሳየኝ የሚል እንትን ድፍረት ያለው ንግግር ሁሉ ይናገራሉ ያ ብቻ ሳይሆን አማርኛ በራሳቸው ተምረው ማንበብ ይችላሉ መጻፍ ይችላሉ አማርኛ ማለት ነው ጽሁፋቸው ምናልባት በደንብ ባያምርም እንኳን አማርኛ ማንበብ ይችላሉ መጻፍ ይችላሉ ይሄ ራሳቸውን በራሳቸው ትግል አድርገው ያስተማሩት እንደሆነ ሁሌ ትምህርት ደግሞ ምን ለህድ ለለህድ ነውና ያንን ነገር ይነግሩኛል በየትኛው ማጋጣሚ መማር ሁሌ ሙጣላ ማድረግ ጊዜህን ደግሞ ዝም ብለ በከንቱ አታሳልፍ የሚል ምክር ነበራቸውና ኪታብ ስቀራ ቶሎ ባጭሩ ነው ቶሎ ነገሮችን የቀራውት ለምሳሌ ሌሎች ሰዎች እንኳን ጋር ያልተለመዱ የሆኑ ኪታቦችን እንድቀራ ያደርጉኛል ያ ደግሞ ሌሎች ነገሮችን ጠቅልሎ ማምጣት ይችላል ለምሳሌ አቢ ሹጃዕ እየቀራው በነበረበት ጊዜ ትዝ ይለኛል አብረው አንድ ኪታብ እንድቀራ ጎልና ያደረጉኝ ፍቂህ ማለት ነው ኢማም ሻፊዒ መዝሀብ ላይ ስለሆነ እሳቸው ሲያቀሩ የነበሩት ፍቂህ ሙክተሰር ሶጊር ይባላል ኪታቡ አሁን ነው እንደውም በቅርብ ጊዜ ነው ወደ ትልቅ ማተሚያ ገብቶ የታተመው እንጂ ብዙ ጊዜ የተለመደ አይደለም እና ሙክተሰር ሶጊር አብሬ እንድቀራ ያደረጉኝ ሙክተሰር ሶጊር መቅራትህ ዑምዳ ለመቅራት ይጠቅማል ይሉኝ ነበር እሳቸው ራሱ ማለት ነው ሌሎችም ደረሶች አብረው በፊት ፈታል ጀዋድ ሲቀሩ በነበረበት እሳቸው ጋር አብሬ እንዳዳምጥና እኔ ካልመጣሁ እንዳይጀምሩ ላይ ያደርጉ ነበር የት ነው ምናምን አይ ቁርስ እየበለከታረ እና በሉት ይሉ ነበር እሳቸው ትልልቅ ደረሶች ጋር አብሬ ተሻርኬ ነበር ስቀራ የነበረው እና አብዛኛውን ቂራአት የቀራሁት እሳቸው ላይ ነው ሌላ እና ደረሶቻቸው ላይ ነው የተወሰነ እንጂ ሌላ ሼኽ ላይ እንተቃል አላደረኩም ሌላም ሼኽ ላይ ሂጅ አልፈለኩም ተፍሲር እሳቸው ላይ ነው የቀራሁት በላጋ እሳቸው ላይ ነው የቀራሁት መንጢቅ እሳቸው ላይ ነው የቀራሁት ሶርፍም አሩድም እሳቸው ላይ ነው የቀራሁት ኡሱል አልፊቂህ እሳቸው ላይ ነው የቀራሁት በተለይ ኡሱል አልፊቂህ መጨረሻ አካባቢ ላይ እንደውም ጀማዕ አልጃሚዕ በጣም እንትን ብዙ ሰዎች የሚያካብዱ ኪታብ ነው ብለው ያያሉ እሳቸው ግን እንደ ትልቅ ኪታብ አይመለከቱትም ማለት ትልቅ ኪታብ ነው በርግጥ እንደ ሰዎች እንደሚያዩት ግን እይታዩትም እና አይደለም እሳቸው ያበረታታናል ለምሳሌ
አረ በጣም እኮ እዚህ እኮ ከባድ ነው ሶርፍ ምናምን ብሎ አንዳንድ ሰው ሲያወሩ ስነግራቸው አይ ተራ ነገር ነው የሚሉ ይሳቸው አይ ዝም ብሎ ነው እንጂ ቀላል ነው ካየው እኮ አይከብድም ይሉኛል ይሳቸው እና ይሄ ድፍረታቸው ነገሮችን ወደፊት እንድደፍር አደረገኝና ብዙ እድሜን ሳልፈጅ ነገራቶችን ቶሎ ማጠናቀቅ ቻልኩኝ ማለት ነው። የመዳም ቦታ ነው መቆሚያ ነው ካስማ የመዳም ቦታ እኔ ተማርኩት ያው ደሴ ነው ተመረለው። ከዛ ወደ ዩኒቨርሲቲ ካለፍኩ በኋላ መቀሌ ዩኒቨርሲቲ ነበር የሞላሁት። በሰዓቱ መቀሌ ዩኒቨርሲቲ ደረሰኝ። ከዛ በኋላ የምፈልገውን ዲፓርትመንት መረጥኩኝ። ፕሪ ኢንጂነሪንግ ከተማርኩ በኋላ ሲቪል ኢንጂነሪንግ ተማርኩኝ 5 አመት ማለት ነው። ከዛ በኋላ ወደ ስራ ገባሁኝ። እዚህ የነበሩ ደሴ የነበሩ የተለያዩ ስራዎች ነበሩ፣ የድልድይ ስራዎች ነበሩ፣ የሪቴኒንግ ጎል ስራዎች ነበሩ እና እነሱን ሰራሁኝ። ከዛ በኋላ ወደ ሰቆጣ ሄድኩኝ። ሰቆጣም ደግሞ ለምን በግል አልንቀሳቀስም ተቀጥሮ መስራት የሚባለው ነገር እኔ ብዙም አልፈልገውምና በግል ለመንቀሳቀስ ሰቆጣ አንድ ጓደኛ ጋር አብረን ጨረታ አሸነፍን። እዛ ላይ መንገድ ስራ ላይ እንግዲህ ፕሮጀክት ማናጀር ሆኜ ሰራሁኝ። ከዛ በኋላ ቆቦ ደግሞ መጣን። ቆቦም ደግሞ ሰራሁኝ። ከዛ በኋላ የተለያዩ ጨረታዎች እየሞከርኩኝ እና አንዳንድ ስራዎች ደግሞ በጎን እየሰራሁኝ በዚህ አይነት ሁኔታ ላይ ነው ያለሁት። እዚህ ቤት ውስጥ ቂርአት እንደምታቀራ ሰምቻለሁ። ምን ታቀራለህ? የትኛው ፈን ደቆልኛል ብለህ ታስባለህ? እኔ ወላሂ ሰው የቀረው ሰው ቢናገር የተሻለ ነው ብዬ አስባለሁ። ግን እኔ አሁን እዚህ ላይ አሉ ልጆች የሚቀሩ ማንኛውም ፈን ከሆነ እኔ የቀራሁት ከሆነ ለማቅራት ዝግጁ ነኝ። በዛም ደረጃ ማንኛውንም ፈን ማቅራት እችላለሁ ብዬ አስባለሁ። እኔ ላይም ደግሞ የተለያዩ ፉኖች የቀሩ አሉ። ፉኖች አጠቃላይ አሁን ከሌ ብዬ መምረጥ እንኳን ባልችል የተለየ አእምሮን የሚጠቀም ሁሉንም ማቅራት እችላለሁ ብዬ አስባለሁ። መንጢቅንም ማቅረቻለሁ፣ በላጋውንም ማቅረቻለሁ፣ አሩድንም ማቅረቻለሁ። ሀገራችን ላይ ትንሽ የመንጢቅ ነገር ሲነሳ ገሌ ሼህ እኮ መንጢቅ ይችላል ከተባለ በጣም ነው እንትን የሚለው። አዎ ትክክል። እሱ ላይ እንደውም አባቴ በደንብ በዚህ ዒልም ብዙ ጊዜ ስላሳለፉበት ከሳቸው ኹላሳውን ለማግኘት ትክክለኛ ፈህሙን ለማግኘት አልከበደኝም። ነው ወደ አኺራ የሄዱት ቀኗን አስታውሰንና እንጨርሳለን። 2013 ላይ ነው። 2013 ላይ ሚያዝያ ውስጥ ነው። ህመማቸው ነበር፣ ስኳር ያማቸው ነበረ። ረጅም ጊዜ የስኳር ህመም ነበረባቸው። ከዛ በኋላ እንደውም ኦፕሬሽን ከሆኑ በኋላ ብዙ ደም ስለፈሳቸው ለመንቀሳቀስም ያስቸገራቸው ነበር። አንዳንድ ጊዜ እኛ ይዘን ነው የምናንቀሳቀሳቸው። በዚህ አይነት ሁኔታ ከቆዩ በኋላ መጨረሻ አካባቢ ላይ ጁምዓ ቀን አስር ወቅት ላይ አዛን በሚልበት ሰዓት ህይወታቸው አልፏል ማለት ነው። ከዛ በኋላ ቅዳሜ ቀን ተሰገደባቸው። የሰገዱባቸው ሼክ ሰኞ ናቸው። እዛ ላይ መናገር የሚፈልጉትን ነገር ሀሳብ ካስተላለፉ በኋላ ሌሎች መሻይኾች እነ ሼክ መሐሙድም እነ ሼህ አሊ አረንዚም መናገር የፈለጉትን ከተናገሩ በኋላ ዳውዶ ተቀብረዋል ማለት ነው። እዛ አካባቢ ደግሞ የሚገርመው ወዳጆቻቸው ናቸው፣ አብረው ሐጅ ያደረጉ ሰዎች ናቸው። ብዙዎቹ የመሻይኾች ቀብር ናቸው ዙሪያው ጠቅላላ ማለት ነው። እዛ ቦታ ነው እሳቸውም የተቀበሩ ማለት ነው። ዳውዶ መካነ መቃብር ላይ ቦታ ነው መቆሚያ ነው ካስማ የመዳም ቦታ ነው። ያው አብዛኛው የተፍሲር ኪታቦች አሉ፣ የሐዲስም ኪታቦች አሉ። ከዛ ውጭ ሌሎች ፉኖች ላይ ተጻፈዋሉ። ለምሳሌ ቀደም ሼክ አብዱል ባሲጥ ሚናስ ያልኳችሁ የእሳቸውን ነዝም ኪታብ ሙግኒ ለቢብን ነዝም አድርገውት ሸማምር ሼክ ወይ ደግሞ የነሸ ጥላንታ ልጅ ሳውዲ የነበሩት ማለት ነው። እሳቸው ይሄንን ሸራሁት ነው። ይሄ ኪታብ ነው ያለው። ፈቱል ከሪም ለጥፍ የሚባል ይሄ ኡርጁዘቱ ተስሪፍ የሚናስን ኪታብ ሸርህ አድርገውት ነው። የመራህ ሸርህ ማለት ነው ያልኳችሁ ይሄን ኪታብ ነው። በዚህ ኪታብ ላይ ነው እሳቸው ሙቃበላ ለማድረግ ከአባቴ ሰው ልከው ያስወሰዱት ማለት ነው መክቱጡን። እና እነዚህ የነዊ ኪታቦች ናቸው። መጅሙዕ ያልኳችሁ ይሄንን ነው። እነዚህን ኪታቦች ነው እነዚህን ኪታቦች ነው ለአባቴ የሰጧቸው ሐጅ ራፊዕ ማለት ነው። ይሄ ኪታብ እስከዚህ እስከ በኦርደር ባልፈልፎ ባይቀመጥም ይሄን ኪታብ ነው መጅሙዕ ኪታብ ነው። ትልቅ ኪታብ ነው። ይሄን ሰጥቷቸዋል። ይሄ ሌላው የኢማሙ ነወዊ ሸርህ ሙስሊም ነው። እዚህ ጋር ደግሞ የሰይድ ቁጥብ ተፍሲር ነው። ሐታ እሳቸው ምንም አይነት ችግር ስለሌለባቸው ሁሉንም ያነባሉ፣ የሚቀበሉትን ይቀበላሉ። አዎ ዚላሉል ቁርአን ማለት في ዚላሉል ቁርአን የሚለው የሰይድ ቁጥብ ተፍሲር ነው ማለት ነው። ሌሎች ኪታቦችም ለጊዜው ማሳየት ይቻላል።
የሰይድ መሐመድ አስዋሪቅ አልወሎ ኢትዮጵያን ታሪክ የሚናገሩበት ኪታብ ነው። ይሄ መንሐሉ አጥሻን ፊ ታሪክ አልሁብሻን ይላል። የኢትዮጵያን ታሪክ የሚናገር ኪታብ ነው። ከየት ጀምሮ እንዴት እንደሆነ የሌሎችም ሙስሊሞች የደረሰባቸውን ሁኔታ ሁሉ አብሮ የሚገልጹበት ኪታብ ነው። ይሄ ደግሞ የገትይ ኪታብ ነው። እዚህ ጋር የተለያዩ ፋኢዳዎችን ትክክለኛ ሐቀኛ የሆነ ምን አይነት ሱፊ ሊሆን እንደሚገባው ምክር የሚሰጡበት ኪታብ ነው። የኛው ደግሞ ኢማሙ አንይ ነው። የአንይ ኪታብ ነው። የፊቅህ ኪታባቸውን ኪፋየቱ ጣሊቢን የሚለው في معرفتي مهمات الدين ይላል። አጠር ባለ መልኩ ደግሞ ይሄኛውም ደግሞ በዱዓቱ ሰንያ ይላል። ቢድዓቱ ሰንያ ወይ እንትና የሾንኪ ኪታብ ነው። የሉማዕ ሸርህ ነው። የአቂዳ ኪታባቸው ነው። እና አጠር አድርጌ ነው ማቅረብ የፈለኩት ለምን ኪታቡ በደንብ ሙሉ ስላልተዘጋጀ ነው። አላ ኩል ያህል በዛ አይነት መልኩ ነው እሳቸው እንግዲህ ኪታቦቻቸው ማንነታቸውን ይናገራል ብዬ ተስፋ አደርጋለሁ። በሸር ያልተናደ ሴራ ያልበጠሰው የትናንት አሻራ ለዛሬ ያበቃ ዘመኑን ያዋጅ ዘመኑን የነጋ አጂብ እልፍ ሰው የሰራ እልፍ ሰው ያበጀ እልፍ አሊም መርቆ በእውቀት ያደረጀ